አለቀ ወላሂ። የተጠቀመበት ተጠቀመ፣ የከሰረበትም ደግሞ ከሰረበት። አላህ ረመዳን ከተጠቀሙበት ባሮች መካከል ያደርገን። ልትሄድ ስትነሳ ልትሰናበተን ከፋ ውስጣችንን እንባ ተናነቀን። እንዴት ልንሸኘው ነው ብለንም ጨነቀን። መለየት ከበደን ናፍቆት ተጫጫነን። ሳንጠቀምብህ እንደምንፈልገው ጊዜን ጨርሰህ አንተ ልትሄድ ነው። አናስቀርህ ነገር ውሳኔው ያላህ ነው። ያንን ሁሉ ረሕመት ይዘው ልትሄድ ነው። መንገድ ልትጀምር ነው። አደብ ይዞ ነበር ሴቱም ቢሆን ወንዱ፣ ዚክርን ማብዛቱ ሶላትን መስገዱ። መጠያየቅ ነበር ዘመድ ከዘመዱ፣ አናጺያም ብሎ ሶብርን መላመዱ። ገርቶለት ነበረ ለሁሉም መንገዱ። አላህ ይቀበለን ወዶልን ሶመዱ። ታዳ ልትሄድ ስትል እንዴት ሳይከፋን እንደምንፈልገው መቼ ሰራን ለፋን። ብዙ ቀኖች አሉን እያልን ዘነጋን። ዛሬ ልትሄድ ስትል እንደገና ነቃን። እችኑ ትንሿን ጾም ኢባዳችንን አላህ ይቀበለን መልካም ስራችንን። እድሜ መርቆልን አላህ ካስቀመጠን ደግሞ ቀጣይ ዓመት እንገናኛለን። እስካልቆመ ቅያማ መቼ ትቀራለህ? ሁሌ በየዓመቱ ትመላለሳለህ። እሱ ይመላለሳል ችግሩ የኛ ነው። እንኑር አንኑር አላህ አዋቂ ነው። ያ አላህ ያ ረቢ እድሜ ስጠንና ረመዳን ጋራ አገናኘንና ተጠቃሚ አድርገን ደግሞም እንደገና ተጠቃሚ አድርገን ደግሞም እንደገና። ያለፈውን ሶላት ጾምና ኢባዳ አንተ ተቀብለህ ጽፈህልን ምንዳ በጀነቱ በሮች ስማችን ይጠራ። በረሕመትህ እንጂ አይደል በኛ ስራ፣ በረሕመትህ እንጂ አይደል በኛ ስራ። ኢላሂ እዝነትህ ሰፊ ነው የለውም ተመን። አንተው ለግሰን ብዙ ረመዳን ያ ረብል ዓለሚን። አላህ ከተጠቀሙት ባሪያዎች መካከል ያድርገን ያ ረብል ዓለሚን። እንደ እንግዳ መጥቶ እንደ ደመና እየተነነ ረመዳን ሊሰናበተን ጥቂት እርምጃዎች ብቻ ቀሩት። የረመዳን ቀናት አልቀው ሊሆን ይችላል። ነገር ግን የረመዳን ጌታ ወይም አላህ ግን ሁሌም አለ። አላህ እያረባ አላህ የጠየቅኩህን መርሃባ በላ። ለአንተ አይከብድህ ሁሉን መከወን ያለ አንዳች ሰበብ። ኩን ብቻ በለው ፈየኩን ይሁን ሀያት የሚያብብ። አላህ እያረባ አላህ ኸይር የተባለን ይሁንልህ በላ። የመቶ ዓመት ኢባዳ ባንዴ በሚጻፍበት በዚህ ውብ ሌሊት ድምፄን ስማና ሐጃዬም ሞልቶ ዱንያዬም ሰብቶ አቅሌም ረክቶ ቀልቤም ይርጋና አላህዬዋ አላህ ይስጥልኝ አንተው ነህ እንጂ ሌላ አንድ የለኝ ብዬ ላመስግን። ስገዛህ ልኑር በቃ ልገረም። አላህ እያረባ አላህ ምን አለ በሐዲስ አልቁድስ ላይ እኔ ዘንድ ከሁሉም ስራዎች ተወዳጁን የግዴታ ያደረኩት ነው አለ አላህ። እኔ ግዴታ ያደረኩበትን ሰርቶ ሁለተኛው ነጥብ ማለት ነው ነፍል ትርፍ ነገር የሚያበዛ ሰው ደግሞ እኔ ወደዋለሁ አለ አላህ። ሐታ ኡሂባ ያኛው አሐብ እኔ ዘንድ ተወዳጅ የሆነው ስራ ግዴታ የተደረገው ነው። አንድ ሰው ሱና ላይ የፈለገ ጠንክሮ ሌሊት ቋሚ ሆኖ ነዋፊል ላይ ትርፍ ሰላቶች ላይ ትርፍ ጾም ላይ ጎበዝ ሆኖ ዋጅብ ነገር ላይ የሚዘናጋ ከሆነ ዋጋ የለውም፣ መሰረት የለውም። ሱብሂን ተኝቶ ካሳለፈ የለው ሌሊቱን ሲቆም አድሮ ማለት ነው። ቆሞ አድሮ ፈጅር ካመለጠው ምን ያደርግለታል? በደንብ ተኝቶ አድሮ ፈጅሩን ቢሰግድ ይበልጣል። ዋጅቡ መቀደም። ተወዳጁ ረመዳን ሲወጣ እኛን ይዞን የሚወጣው ነገር ምንድነው? ወይስ እኛን ትቶን የሚሄደው ነገር ምንድነው? ከወንጀላችን ታጥበናል ወይስ እንደመጣነን? አላህዋ እኔ ባሪያህ አቅም አልባ ካንተው ከጃይ፣ አንተ ደግሞ ሁሉን አጉራሽ ሁሉንም ቻይ። ጌታዬዋ እኔ ከንቱ ለወንጀላ ምሽቀዳደም፣ አልሰጠኸኝ ብዬ ማምፅ የማልደክም። እኔ ወንጀል ሰሪ፣ አንተ ወንጀል ማህሪ። ተአምር ነው ያንተ ጥበብ ያንተው ሥራ፣ እያመጽኩህ አተወኝም ቀንም ሌሊትም ወነሃራ። አጀብ እዝነት ጀሊሌዋ። ወዳጄ ሆይ ረመዳን ሳይወጣ የቀሩትን ጥቂት ሰከንዶች በንስሐ ተጠቀምባቸው። አላህ ሆይ አንተ ይቅር ባይ ነህ ይቅርታንም ትወዳለህና ይቅር በለን በል። ልብን የሚጠብቃት አላህ ከመርበትበት፣ ከፍርሃት፣ ከመዋለል፣ ከመጨነቅ የሚገላግላት እኮ አላህ ነው። በቃ አላህ ልባችን በአላህ እጅ እኮ ነው ያለች። ዶክተር ይሄ በአላህ ጥበቃ ውስጥ ነኝ እኔ። የአላህ ጥበቃ እኔ ጋር አለ።
አላህ የምናደርገውን ዱዓ በወንጀላችን ልክ እያየ የሚቀበለን ቢሆን ኖሮ አንዳንዶቻችን ዱዓ ለማድረግ አንደፍርም ነበር። ግን አላህ ይሄ እኮ ትላንት ያመፀኝ ባሪያ ነው ብሎ ቂም ይዞብን አይሸሸንም። ከልባችን ተመልሰን ዱዓ ካደረግን አላህ በሰፊው ረህመቱ ይቀበለናል። ግን ዱዓችንን የሚያበላሸው ነገር ምንድነው? አሸረል አኺር ጠብቀን ተሐጁድ ተነስተን ወጥረን ዱዓ አደረግን። ከዛም በነጋታው አላህን በለመንበት አፍ ወደ አላህ በዘረጋንበት እጅ መልሰን አላህን ምናምጽ ከሆነ አሁን ዱዓችን መቅቡልነቱ ጥያቄ ውስጥ ይገባል ማለት ነው። አህባቢ ዱዓ ማድረግ የሚጀምረው በመጀመሪያ ወደ አላህ ተመልሰን መቶበት ነው። ሲቀጥል ተቅዋ፣ ኢማን፣ ኢኽላስ ዒባዳችን ላይ ማለት ነው። ሲቀጥል ዲናችን ላይ ኢስቲቃማ እንዲኖረን አላህን መለመን ይኖርብናል እንጂ ሐቢቢ ስለ ዱንያ ሀጃችን ብቻ ዱዓ አድርገን ይሄን ሰጠኝ ይሄን አድርግልኝ መቼም የዱንያ ኮተት ማብቂያ የለውም። እናም ስለዚህ ዱንያ ብቻ አላህ ለምነነው ከሆነ በጣም የማይረባ ዱዓ ነው ያደረግነው ማለት ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም እንኳን ያስተማሩን ዱዓ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር። ስለ ዱንያ ሀጃህም ለአላህ ተነግሯል። ሲቀጥል ደግሞ አኺራህንም ታበጃጃል። ዱዓ እንዲህ ሲሆን ነው የሚያምረው። እናም ብቻ አላህ የምናደርገውን ዱዓ ይቀበለን። እንደው የሚጠቅመንን የሚበጀንን አይነት ነገርም ዱዓ እናድርግ። ይቅር በለን ብለን እንለምነው። በረመዳን ያገኘነውን ጥንካሬ ከረመዳን በኋላም እንድንቀጥልበት አላህ ይርዳን። ወሩም ሙሉ ታስሮልን ሰላማችንን አግኝተን ነበር። ዛሬ ሊፈታ ነው። ጉድፈላ ሸይጣን ልክ እንደተፈታ መጀመሪያ ሄዶ የሚዘይራቸው ሰዎች የዒድ ዕለት በሚለብሱት አለባበስና በድርጊቶቻቸው ያስታውቃሉ። የዒድ ዕለት ረመዳንን በዒባዳ ላሳለፉት ሰዎች የደስታ ቀን ሲሆን ወንጀላቸውን ማስማር ላቃታቸውና ረመዳን ላመለጣቸው ሰዎች ግን የቁጭት ቀን ነው። እነዛን የሚያማምሩ ውብ የሆኑ ቀናትን ስንሸኝ ቅር ብንሰኝም ዒድ እንደመሆኑ መጠን ግን ተደሰቱ ተብለናል። ለማንኛውም ዒድ ሙባረክ፣ ዒድ ሙባረክ። ወሩም ሙሉ ሆዳቸውን አስርበው ነፍሶቻቸውን በዒባዳ ላጠገቡት ባሮች ዒድ ሙባረክ። ቀኑን ሲጾሙ ሌሊቱን ደግሞ ሲቆሙ ለከረሙት ሰዎች ዒድ ሙባረክ። 30ውንም ቀን የአላህ እዝነት ቸርነትና በረከቱ ረህመቱ ላላመለጣቸው ሰዎች ዒድ ሙባረክ። እስከ 6 እየጾሙ አዲስ ልብስ ለተገዛላቸው ሕፃናት ዒድ ሙባረክ። ለኔ ዒድ ሙባረክ፣ ለናንተ ዒድ ሙባረክ፣ ለሁላችሁ። በአላህ ላይ የመተማመን ጥግ ነብዩ ሰለላሁ ዐለይሂ ወሰለም ላይ ታያል። ላ ተሕዘን ኢነላህ መዐና። አትተክዝ፣ አያሳስበህ፣ አላህ ከኛ ጋር። ሰበብ ደርሷል። ውጤት ሊቀየር የሚችልበት መጨረሻ ሰዓት ላይ ነው። ግን በአላህ ላይ መተማመን፣ በአላህ ተድቢር፣ አላህ እንዴት አድርጎ ያን ጉዳይ እንደሚቀይረው እሱ ያውቃል። በቃ እኔ ሙሉ ለሙሉ የእሱ ባሪያ ነኝ የሚል የልብ መረጋጋት። ሰበቦች ሁሉ ፌል ቢያደርጉ፣ እኔ የሞከርኳቸው ነገሮች ሁሉ ፌል ቢያደርጉ፣ እኔ በአላህ ላይ ያለኝ መተማመን ባለበት ነው ያለበት የሚል ማለት ነው። ረመዳን ሆይ በሚቀጥለው ዓመት በሰላም እንድንገናኝ አላህ ይወፍቀን። ሶ ጋይስ እስካሁን ረመዳን ወጣ ረመዳን ሊወጣ ነው ብለን አለቃቅሰናል አይደለ? ሶ አሁን ምን እናደርጋለን መሰላችሁ? አላህን የምንገዛው ከሆነ አላህ ሁሌም የሚኖር ቀጣይነት ያለው ጌታ ነው። ረመዳንን ከሆነ ደግሞ በእርግጥም ረመዳን አልቋል። ኦኬ ኦልሞስት ሊወጣ ነው፣ ጫፍ ላይ ነው። ሶ ምን እናደርጋለን መሰላችሁ? ረመዳን ውስጥ ልናደርግ ያሰብናቸውን ያቀድናቸውን ራሳችን ላይ መስራት ያሰብንባቸው መንገዶች በሙሉ ከረመዳን በኋላ ባሉት 11 ወራቶች ውስጥ ራሳችን ላይ እንሰራለን ማለት ነው። ሶ ምን እናደርጋለን? የሚመጡትን 11 ወራቶች እንደ ረመዳን አድርገን እንኖራቸዋለን። ሰልፍ ኢምፕሩቭመንታችን ላይ፣ ዲናችን ላይ፣ በአጠቃላይ ራሳችንን ሌላ ዓለም ውስጥ እንከተዋለን። in a good way. so what do you guys think? like ምን ታስባላችሁ? ቲፕ አለኝ ቀጣይ ነቢያችን አለይሂ ሰላቱ ወሰላም አስቀድመው ነግረውን አኺር ዘመን ላይ መስጂድ ውስጥ ያሉ ሰጋጆች ሁኔታቸው ሲታይ መስጂዳቸው ያምራል፣ ልባቸው ባዶ ነው። መስጂዱን ሞልተው ከሚሰግዱት አንድ እንኳ ኹሹዕ ያለ የሶላትን ጣዕም የቀመሰ የሶላት ሚስጥር የገባውን ሰው አይነት አሰጋገድ የሚሰግድ አንድ ሰው እንኳ ላይገኝ የሚችልበት ጊዜ ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰላም። መስጂዶች ያምራሉ፣ ደምቀዋል፣ አሸብርቀዋል። 3-4 መስጂድ የሚሰራበት ገንዘብ ለአንድ መስጂድ ይፈሳል። መስጂዱ ያምራል ግንባታው፣ ነገር ግን ውስጡ ላይ የሚሰግዱ ሰዎች ቁጥራቸው ብዙ ሊሆን ይችላል።
መስጂዱን ሞልተውት ሊሆን ይችላል። ነገር ግን ኹሹዕ ያለው ፍሬ ያለው ጣዕም ያለው ሶላት የሚሰግድ ላታገኝ ትችላለህ። ውጫችን አሰጋገዳችን አለማማሩ ውስጥ ላይ ችግር የመኖሩ ምልክት ነው። አላህ ሱብሓነሁ ወተዓላ ሰርተው ከሚጠቀሙበት መካከል ያድርገን። ይህንንም ቪዲዮ ሰምተው ከሚሰሩበት ያድርገን። ከ24 ሰዓት ውስጥ አንዲት ሰዓት ለቁርአን አለመስጠት፣ ግማሽ ሰዓት ለቁርአን አለመስጠት፣ ሩብ ሰዓት ለቁርአን አለመስጠት የከሳሪነት ምልክት ነው። የቀልብ መሞት መድከም ምልክት ነው። የሞተ ሰው ምግብ አይበላም። ልቡ የሞተ ሰውም ቁርአን አይቀራም። የሰው ልጅ በህይወት ሲኖር በጤና ሲኖር ነው ምግብ የሚያምረው፣ መጠጥ የሚያምረው፣ ርቦኛል ምግብ አምጡ የሚለው። የታመመ ሰው ምግብ እንደማይፈልገው ሁሉ በግድ እንደሚበላው ሁሉ ልቡ የታመመም ቁርአን አይፈልግም። ጭራሽ ልቡ ከሞተ ደግሞ ቁርአን ሊያስብም ትዝም ሊለው አይችልም። ታዲያ ርቦኛል ምሳ፣ ቁርስ፣ እራት ብለህ ቤት ውስጥ ምግብ ቤት የምትበላው የአላህ ባሪያ ሆይ በቀን አንዴ እንኳ ቢሆን ልባችን ቁርአን ያስፈልገዋል። ማታ ስንተኛ ቁርአን እንድንቀራ፣ ከእንቅልፍ እንደነቃን ቁርአን እንድንቀራ፣ ሶላት ውስጥ ቁርአን እንድንቀራ የተደረገውም ለዚህ ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ ያስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ